ለምን ኦልሬዲ ህገወጥ ነገር ፈልጋችሁት ነው። ሀበሻ ህገወጥ ይወዳል። በባንክ ላኩ ብር እየተባሉ እዚህ ጋር በኋላ እየላኩ ብራቸውን ይበላሉ። በህጋዊ መንገድ ሂዱ እየተባሉ በህገወጥ እየሄዱ ይበላሉ። ህገወጥነትን የመረጡት እነሱ ናቸው። ወይ እዚህ ጋር ህጋዊነቱን እኛ እንትን ብለን የጀመርንበት አቡ እሱ እዛ ስለሚያውቅና ቤት ሂዶ ስለተቀበላት ነው እንጂ ብዙ ጓደኞቻችን እስከ 1 ሚሊዮን እንደተበሉ እናውቃለን። እዚሁ እንሰማለንም እዚሁ ባለንበት ማለት ነው። ስለዚህ ህጋዊ ከሆነ በህግ ክሰሰዋ። ህጋዊ ከሆነ ለምን በህግ አከሰው? ህጋዊ ነው ቢሮ አለ አይደለም? ህጋዊነቱ አይደለም እሱ እዛ እኛ እንትን ያለበት ምክንያት የለ የቪሪቪዛ ያረጋግ መሐመድ ጂ ወንድሜ ምክንያት እኮ ከምንም አያደንም እኮ እኔ እያልኩ ያለሁት አንድ ሰው ህጋዊነቱን ሳያረጋግጥ ለአንድ ኤጀንሲ ደላላ ነኝ ስላለው አምኖ ብር ከሰጠ የማን ጥፋት ነው? የሰጪ ነው የተቀባይ ነው ጥፋቱ? የሰጪው ነው። አለቀ። ብር ከአንዴ ከኪስ ከወጣ ወጣ ነው። ገባክ? ህጋዊ ከሆነ ደረሰኝ ይኖርሃል፣ ቢሮ አለው፣ አድራሻ አለው። ቀጥታ ለህግ አካል ታመለክታለህ፣ ይዘጋለታል ቢሮ። ህግ አፍንጫውን ይዞ ይቀበልልሃል ብርን። ህጉ በህገ ወጥ ነገር ብርህን ካወጣክ ወጣ ነው በቃ አለቀ። ማሰላም ጦሲን ይሰደል ብለህ ትተዋለህ እንጂ ምንም አታመጣም። ገባ? ለዛ ነው ሁሌ ህጋዊ መንገድ ምረጡ ምላችሁ። ለዚህ ነው ግን አሁን ምንም አማራጭ የለውም ነው ልጁን አሁን ሚዲያ ላይ ብናወጣው አውጡት፣ ፎቶ ለጥፉ። ሌባውላ 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 የሚለውን ዘፈን ለጥፋችሁ ፖስት አድርጉት በየቦታው። ከዛ ሲረሳ ተረሳ ነው። ብራችሁን ፎቶ መለጠፉ ዘፈን መክፈቱ ብራችሁን አይመልስም። ይህን ስለሚያውቁ ነው እነሱም በደንብ እየዘረፉ ያሉት። የቲክቶክ አጀንዳ ከ3 ቀን አያልፍም። 3 ቀን ሌባ ሌባ ተብሎ ይረሳለታል። ለዚህ ነው ሁሌም ህጋዊ ነገር ምረጡ። በህጋዊ መንገድ ገንዘባችሁን በህግ ማስመለስ ትችላላችሁ። ህግን ምረጡ፣ ህጋዊ ሁኑ ምለው። እሺ ብዙ ስለሰጠሽኝ በጣም አመሰግናለሁ። ወሰላሙ አለይኩም ሰላም። ቡርጅ ቢዩቲንግ ጋይስ ፎሎ እያደረጋችሁ 1000 ትግባና ቪዲዮ ታብራ። 606 ላይ ቆሟል። ቡርጅ ቢዩቲንግ አስተማሪ ታሪክ አለኝ ብላችሁ አቡዬ በእናትሽ አስገብኝ። እሺ አቡዬ እንዴት ዋልሽ? አለሁልሽ ማሪ፣ እንዴት ነሽ? እግዚአብሔር ይመስገን። ዋትስአፕ ላይ መልእክት ትቼልሽ ነበር ውዴ፣ ግን ቢዚ ስለሆንሽ አልሰማሽም ይሆናል። ምን ነበር? በሀና ጉዳይ በጣም በቃ ጉዳይ ላይ እጄን አንስቻለሁ። ኦኬ ግን አስረጃት። ማነሽ ሀቡዬ? አይ ቆይ ሀቡዬ ምንድነው መሰለሽ፣ አሁን እሷ እኔ ጋር እየደወለች አንቺ ምን ብለሻት ነው ለሀቡ ያወራሹ ነገር አለ ወይ እንዳትረዳኝ እያለች የኔን ስም እያጠፋች ነው። እና አሁን ሪከርድ አድርጉልኝና ለሀና ፕሊስ ሪከርድ ጀሩሳሌም እኩል እናገር ላቅራልሽ ጉዳይ ነው። እሺ ሀናዬ፣ እኔ ውዴ መልእክት ለአንቺ ነው። ጀሩሳሌም ስለአንቺ ምንም ያለችኝ ነገር የለም። እኔ በራሴ ጉዳዩ ብዙ ቦታ የተነካካ ነገር ስለሆነ እጄን አንስቻለሁ። ይሄ ደግሞ የኔ መብት ነው። በቃ አመሰግናለሁ አቡዬ ውዴ። እሺ ሪከርድ አድርገሽ ስጭላኪላ። እሺ ውዴ፣ ሪከርዱ ካልደረሰኝ አንቺም ላኪልኝ ፕሊስ አቡዬ፣ ላስቸግርሽ። አንቺ ሪከርድ አድርጊ፣ ልጅ ገምልሽ ሪከርድ አድርጊ። አሁን እኔ ቲክቶክን ብዙ ነገር አላውቀውም። እንዴት ነው ሪከርድ የሚደረገው? ስክሪን ሪከርድ አታውቂም? ስልክሽ ላይ ስክሪን ሪከርድ የሚለውን መንካት ነው። አይፎን ተጠቃሚ ነሽ? ኦኬ ጀስት ዱ ዚስ። እንዲህ አድርጊና እንደዚህ አድርጊና ስክሪንሽን ያውልሽ። አይሹ ይሄን ስክሪን ነው አይደለ? ጀስት ቱ ሜክ ዚስ ኤንድ ስክሪን ሪከርድ ዩ ሲ ዚስ ጀስት ፕረስ ዚስ ዋን ኢት ዊል ስታርት ሪኮርዲንግ። አርጊልኝ ጀመረ። ኦኬ ሀና የኔ ውድ እህት፣ ይሄ መልእክት ላንቺ ነው። ጀሩሳሌም ስላንቺ ምንም የነገረችኝ ነገር የለም። እኔ ጉዳዩን ቀኝ ግራ አጣርቼ ብዙ ቦታ የተጨመላለቀ የተነካካ ነገር ስላለ እጄን ከዚህ ጉዳይ አውጥቻለሁ። አመሰግናለሁ። እሺ ውዴ፣ በጣም አመሰግናለሁ አቡዬ። እሺ በቃ አመሰግናለሁ። አሁን አስወጪኝ። እሺ አስተማሪ ታሪክ አለኝ ብላችሁ አቡዬ አስገብኝ። አስገብቼሽ ነበር እኮ ቅድም። ምን ነበር ጉዳይሽ? ዲቦዬ እኔ ማር
እንዴት ነሽ? ደህና ነሽ? አገቢም ጌማ ትጮችም? እኔ 3 ሰዓት ላይ እጫወታለሁ። አሁን 1 ሰዓት ከ40 ነው። ከ1 ሰዓት ከ20 ደቂቃ በኋላ ጌም እገባለሁ። ካለሽ በዛን ሰዓት አብረን እንጫወታለን። How do you do screen record on Android? Okay, just go to YouTube and type the same comment. Just copy your comment and paste it on YouTube search bar. Paste it and press search. It will show you how to record a screen record on Android. Simply you can find it on YouTube. How are you እንዴት ነሽ? አሎ ሳይለንት እንዴት ነሽ? ያኔ ዘን አስወጣችሁኝ እኮ ማን አስወጣኝ አላውቅም። ኔትወርክሽ ይሆናል ውዴ። ምን ነበርማ? ይኸውልሽ እኔ የምኖረው ባህሬን ነውና እዚህ ኦፊስ በሚሰራ ባህሬን አንድ የሀገሬ ልጅ ባህሬን ተጀመረላት ማለት ነው ፕሮሰስ። ከዛን ኦልሬዲ ማህበራዊም ጉዳዩም ጸደቀላት፣ ተስማምታ ሁሉም ነገር ተጨርሶ ትኬት ተቆረጠላት ኦልሬዲ። ኦኬ ከዛን እሺ ትኬትሽ ተዘጋጅቶልሻል በዚህ ጊዜ ነው የምትሄጂው ተብሎ ተነገራት። ቆዩኝ አለች። መቆየት ጀመርን። በቃ እኔ እየጠበቅኳት ነው ኦልሬዲ። ከዛን ትናንትና ኦፊሱ ላከልኝ ከሱ ስር ተሰርቆ ኦልሬዲ ልጅቷ ዱባይ ገብታለች። ትኬት ተቆርጠናል። ትራንዚት ነው ከኢትዮጵያ ጆርዳን፣ ከጆርዳን ባህሬን ትኬት ተቆርጧል። ሁለቱ የባህሬን ቪዛ ወጥቷል። እሱ ሳያቅ ሌበር አይዲውን በእንትኗ ገብተው ሌበር አይዲ ገብቶ ኢሹ ያለውን ወሰዱበት ከሰውየው ስር ማለት ነው። ወደ ዱባይ ያስገባት። እንዴት በባህሬን ቪዛ ዱባይ ትገባለች? በባህሬን ቪዛ ሳይሆን ወደ ጆርዳን ሄዳ ከጆርዳን ነው ዱባይ የገባችው። በጆርዳን የጸደቀላት ባህሬንም ለመምጣት ማለት ነው። የዱባይ ቪዛ ኦልሬዲ ወጥቶላታል። ከወር ከ11 ወር ከ2 ሳምንት በፊት ነው ቪዛው የወጣው። እሺ የገባችው እኮ ከጆርዳን ሄዳ እኛ ባጸደቅ ነው በጆርዳን በጸደቀው ሄዳ ነው ከጆርዳን ዱባይ የገባችው። እኛ እዚህ ግን እየጠበቅና ነው ባህሬን ትመጣለች በሚል ማለት ነው። ልጅቷ ግን ኦልሬዲ በ16 ምናምን የገባችው ዱባይ። I don't understand. አንድ ሰው ሰራተኛ ለማምጣት ፕሮሰስ አድርጎ ወደ ባህር ሊወስዳት በጆርዳን ትራንዚት ነው የምትገባው፣ ግን ሌላ ሰው ወደ ዱባይ ወሰዳት። አዎ እኮ ማህበር እንትኑን ከስሩ ሰርቆ እኔ አሁን ሰውየው አንቺ ነሽ እንዲያደረግሽው ነው እያደኛለውና ይሄን ያህል ማህበራዊ የጸደቀበትን ብር እና የትኬት ሀፍ ብር ሙሉ ታስገቢያለሽ እያለኝ ነበር። እስከ 80,000 ብር ከኔ ኋላ እንዲያርገሻል በሚል ማለት ነው። እሷም አንድ አስገባት አላቅም። ሰዎቹ ልጆቹን አጣቸዋለሁ ግን ከነ ሊመልሱልኝ አልቻሉም። እህቶች አሏት ዱባይ ላይ የሚኖሩ ይሄ ማህበራዊውን ወስደዋል ኦልሬዲ እሱ ከፍሎበታል። ይሄ ያጸደቀላት የኔ ኦፊስ ብቻ የትኬቱ ይክሰር ችግር የለውም። ማህበራዊ 45,000 ምናምን ብር ነው የጸደቀው። ትኬት አለ መመለስለት እሱን ሰርቶታል። የሰራው የኔ ኦፊስ ነው ስራው ነው የላቡና እሱን ይመስጡት። ከዛ ተስራስረው ብሩ ነው የሚሰጡት 45,000። አዎ እኔ አልነካትም። መልስ ካለ ችግር የለውም። ፌስ ቱ ፌስ አይሆንም ከተባለ እሱ ችግር የለውም። እሺ ሼር አድርጊላታኛ ስለማናቃት ወደ እሷ ሼር ሼር አድርጊላት አይታ እንዴት መጣ። አሰማሪ ታሪክ አለ የሚላቸው ቡርጅል አብያትን ፎሎ አድርጓት ጋይስ። 1,000 ትግባና ቪዲዮ ታብራ። ምንም አልገባኝም ጉዳዩ ብቻ ልጅቷ ትምጣና እስኪ ያው ባህሬን ነው ባህሬን እኮ ዝግ ነው ከኢትዮጵያ አይቻልም። ግን እንዴት መሰለኝ ስለዚህ በህገወጥ መንገድ ነው የተቀበረው ልጅቷ። በህገወጥ መንግስት ባልፈቀደበት መንገድ ምኑን እየመጣች የነበረው በህገወጥ ነው አይደለም። ማህበራዊ በማያውቀው መንገድ የግሏ በተያያዥ በሷ መታወቂያ እኮ ጸድቆላታል። ማህበራዊ ወደ ጆርዳን ማለት ነው እኮ ወደ ባህሬን ቀጥታ ዝግ ከሆነ ካልተፈቀደ በጆርዳን ማምጣት ህጋዊ ነገር ነው። መንግስት ያውቃል። ጸደቀ ማህበራዊ ከወረደ ኃላፊነት አለው እኮ ቢሮን ያጸደቀው እኮ ህግ ያውቃታል።
ለጆርዳን ተብሎ ነው የጸደቀላት ለባህሬን አይደለም። መንግስት የሚያውቀው እቺ ልጅ ሄዳ ብትሞት መንግስት የሚያውቀው ባህሬን ጆርዳን ውስጥ እንዳለች ነው እንጂ ባህሬን ውስጥ እንዳለች አይደለም አይደል ነው። ግን ትክክለኛ ቪዛ እንትን አይልም። ኦልሬዲ የሃውስ ሜድ ቪዛ በሱ በኤምፕሎይመንት ቪዛ አይደለም የጆርዳኑ የባህሬኑ ግን አለ ኦሪጂናል ቪዛ እንትን የጸደቀላት ሌበር ካርድ በጆርዳን ነው አይደል? አዎ። ስለዚህ መንግስት የሚያውቀው መንግስት የሰጣት ፍቃድ ጆርዳን ሄዳ እንድትሰራ እንጂ ባህሬን አይደለም። ሰው ከመንግስት ተደብቃ ሳያውቅ ባህሬን ሄዳ ባህሬን ለሚደርስባት ነገር ባህሬን ያለ ኤምባሲ ሊቆምላት ይችላል። ለምሳሌ ለዚች ልጅ አዎ፣ እንዴት አይቆምላትም? በህገ ወጥ መንገድ እኮ ነው የገባችው አይደል? እንዴት ህገ ወጥ ነው? አይስልም ኦፊስ እኮ አለ ጆርዳን ውስጥ ላትኖር ለምን ዋሽታ ጆርዳን ልሰራ ነው ብላ የጆርዳን የስራ ፍቃድ ታሰራለች? ጆርዳን ልሰራ ነው ብላ መንግስት የሚያውቀው ከኢትዮጵያ ተነስታ ወደ ጆርዳን ስትሄድ ጆርዳን ልትሰራ ብሎ ነው እንጂ የሚያውቀው ባህሬን ልትሰራ ነው እየሄደች ነው ብሎ አይደለም የሚያውቀው። ጆርዳን ልትሰራ ብላ የስራ ፍቃድ ጆርዳን ውስጥ አሰርታ ጆርዳን ከገባች በኋላ ወደ ባህሬን ትሄዳለች። መንግስት የሚያውቀው አንዲት ኢትዮጵያዊ ጆርዳን እንዳለች ነው። ለምሳሌ ሰው ሳትገል ገደልሽ ብሎ አረቦቹ ቢከሷት በቃ የሆነ ድምፅ የሚያስፈልጋት ነገር ቢኖር እስር ቤት ገብታ የኢትዮጵያ መንግስት ድምፅ ሊሆንላት አይችልም። ለምን? የላካት ጆርዳን ብሎ ነው የፈቀደላት ለጆርዳን ነው። እሷ ግን ተደብቃ ባህሬን ሄደችው። ይሄ እኮ ህገ ወጥ ማለት ነው። የእነሱም ግን ልክ አይደለም። እነሱም ዱባይ ነው ያስገቧት፣ በጆርዳን ነው። የእነሱም ልክ አይደለም ማለት የእነሱን እኮ ልክ ነው አላልኩም። የእኔ ፍቅር እሷም ባህሬን ልትመጣበት ያሰበችው ነገር እዚህ ጋር መሰለሽ 2000 ሰው እያዳመጠ ነው። እኛ ሮንግ ነገር ሰዎች የተሳሳተ ነገር እንዲያደርጉ መልእክት ማስተላለፍ የለብንም። የሚመጣውንም ነገር መንገር አለብን። በህገ ወጥ መንገድ ሄደው የሆነ ነገር ሲደርስባቸው ኤምባሲ ጥላ ከለላ አይሆናቸውም። መንግስት ጥብቅና አይቆምላቸውም። ገባሽ? የሆነ ነገር ሲሆኑ የሆነ ጥፋት አጥፍተው እስር ቤት ቢገቡና ሳውዲ ላይ ሆነ የሞት ፍርድ ቢፈረድባት በህጋዊ መንገድ ላይ ሄደች እና በህገ ወጥ መንገድ ላይ ሄደች እኩል ነው ድምፅ የምንሆነው እኛ። ኤምባሲ ይቆምላታል፣ መንግስት ይቆምላታል። ህጋዊ ስትሆኝ እኮ ነው የህግ ከለላ ማግኘት የምትችው። ህጋን ስትሆኝ ነው የህግን ድጋፍ መጠየቅ የምትችው። እና ለዛ እኔ ሁሌም እህቶቼን የምመክረው እባካችሁ በህጋዊ መንገድ ሂዱ። እባካችሁ የትም ሀገር ስደት ስትሄዱ ህጋዊ ሁኑ። ህጋዊ የሆነ ሰው መብቱን ማስከበር ይችላል። ሰርቶ ደሞዝ ቢከለከል መክሰስ ይችላል። ጾታዊ ትንኮሳ ቢደረግባት መክሰስ ትችላለች። ሂውማን ራይት ብትመታ መክሰስ ትችላለች። ምንም ነገር ብትሆን መብቷን ማስከበር ትችላለች። የሀገሪቷ ህግ ፖሊስ ጣቢያ ሄዳ ከሳ ድምፅ ባይሰማት ኤምባሲ ሄዳ ትከሳለች። ኤምባሲ ማለት ሀገራችን ማለት ነው። ለእኛ ለስደተኞች ነው የቆመው። ስለዚህ መውጣታችሁ ካልቀረ መሰደዳችሁ ካልቀረ በህጋዊ መንገድ ተሰደዱ ነው የምለው። ይህንን እንዳትረሱ። ሁሌም በህጋዊ መንገድ ተሰደዱ። በህገ ወጥ መንገድ አትሂዱ ባካችሁ። እና ሼር አድርጊላትና ከመጣች እንጠይቅልሻለን 45,000 ብሩን እንድትመልስ። አንቺ ሰውየው ስለሚያስከፍልሽ አይደለ? እንደዛ አይደለ? እሺ ሳይለም ያው አስገቢ ብሎኛል። ደግሞ እንደነግሮኛል። ኦኬ you can use it ማሚ። እንትን ክፈይ ያለሽ የትኬቱንም ነው ወይስ የሁለቱንም ነው? አዎ የትኬቱን ሀፍ ክፈይ ብሎኛል። ቶታል 85,000 ነው ክፈይ ያለሽ። ያ አዎ፣ ግን እነሱ ስራዋን ለሷም ተሳክቶላት እስከገባሽ ድረስ በዚህ ብቻ ብትተባበረኝ በቃ ምንም የሚያዳርስ ነገር የለም። በስንት ነው እንድትተባበር የምትፈልጊው? በ45,000 ወይስ እንትኑም ብቻ በቃ 45,000 ብቻ የማበራው